እንዴት ናችሁ? ሁሉ ሰው ሰላም ነው? እግዚአብሔር የተመሰገነ ይሁን። በቤተ ክርስቲያን ተሐድሶ ዙሪያ የጀመርነውን ወይም በመለኮታዊ ተሐድሶ ዙሪያ የጀመርነውን ትምህርት ነው የምንቀጥለው። እንግዲህ ሐዋርያት ሥራ ላይ ብዙ ቆይተናል። በተለያየ አንግል ከተለያየ አቅጣጫ እያየነው ነው። አንድ ዓመት ተኩል ያህል ሆኖናል ይህን ትምህርት በሳምንት አንድ ቀን ሮብ የተለያዩ አገልጋዮችን በመጨመር የተለያዩ መጽሐፍ ቅዱስ ክፍሎችን ተሐድሷዊ የሆነ ምልከታ ስናደርግና ያው ከዛ ጋራም በማያያዝ የአርብ ጸሎት እና ሌሎችን ነገሮች ኢንጌጅ በማድረግ ውስጥ ነው ያለነው። እንግዲህ መለኮታዊ ተሐድሶ ምናልባት ኢን አወር ላይፍ ታይም ፐርሰናሊ ኤክስፒሪየንስ ልናደርገው የምንችለው በግላችን ነገር ነው። ግን እንደ ትውልድና እንደ ቤተ ክርስቲያን ብድግ ብለን መለኮታዊ ተሐድሶ ውስጥ አይገባም። ይህንን አይነት መለኮታዊ ተሐድሶ ምኑንም ሳያዩ የሚያልፉ ብዙ ትውልዶች አሉ። እንደው መጽሐፍ ቅዱስ ላይ ባለፈው ወደ መጀመሪያ አካባቢ እንዳሳየዋቸው አንዳንድ ጊዜ 400 ዓመት ያልፋል ምንም ነገር ሳይሆን። አንዴ ብቻ አይደለም። እስራኤላውያን ከዮሴፍ ሞት በኋላ በተለይ ኦልሞስት ያን ያህል ጊዜ ሙሴ እስኪነሳ ድረስ ዝም ብለው ሲኖሩ ነበር። ከዛ በኋላ ግን ከሙሴ መምጣት ጋራ ከህዝቡም ደግሞ ለተሐድሶ መጮህ ጋራ በጣም ምናልባት በሰው ልጅ ታሪክ ውስጥ እግዚአብሔር ሰውን በዛ መንገድ ባልጎበኘትበት መንገድ በሙሴ መሪነት ለ40 ዓመት በኢያሱ መሪነት ደግሞ ለ30 ዓመት ከግብጽ መውጣት ብቻ ሳይሆን ከነዓንን መውረስ ሲሆንላቸው እንመለከታለን። ያ 70 ዓመት መለኮት ከሰው ጋር የኖረበት ጊዜ ነው አይደል? ፀሐይ ሲቆም አይደል? ባህር ሲከፈል፣ ከድንጋይ ውስጥ ውሃ ሲወጣ አይደል? መና ሲዘንብ፣ እንደዛ አይነት ራሱ እግዚአብሔር ሲናገራቸው አይናገረን እስኪሉ ድረስ ያ ሁሉ አይሆንም። ግን እግዚአብሔርን ያወረደው የህዝቤን ጩኸት ሰሚ። ተስፋ ቃሉ አለ ከ400 ዓመት በኋላ ሊሆን እንደሚችል እግዚአብሔር ለአብርሃም ነግሮታል። ግን ባይጮህ አይመጣም አይደል? እና ያ የሙሴ ዝግጅት፣ የህዝቡ ጩኸት፣ የተስፋ ቃሉ ሙላት አንድ ላይ ነው የሆነው። ግን ያን ነገር ፎር ግራንትድ መውሰድ አይቻልም። ኢያሱ ከሄደ በኋላ እግዚአብሔርን የማያውቅ ትውልድ ተነሳ ይላል። እግዚአብሔርን የማያውቅ ብቻ ሳይሆን እግዚአብሔር ለእስራኤል ያደረገውን የማያውቅ ትውልድ ተነሳ ይልና 400 ዓመት የመሳፍንት ዘመን ምናልባት ከግብጽ ባርነት ያልተለየ ኦንሊ ዲፍረንስ ምንድን ነበር? ጌታ ይቀያየሩ ነበር። አንዴ ምድያም አይደል፣ አንዴ ፍልስጤም እያለ ብዙ ጩኸትና ብዙ በቃ በተለይ መጨረሻዎቹን 2-3 ምዕራፎች ስታዩት መሳፍንት ላይ ሞራሊ በጣም በቃ ወድቀው እርስ በርስ ጦርነት አንድ ነገድ እስኪያጠፉ ድረስ ቀላል አይደለም። ያው ዝም ብሎ የምናስበው ነገር አይደለም። ይሄም የመሳፍንት ዘመን ኦልሞስት 400 ዓመት አካባቢ ያህል እንደሆነ መጽሐፍ ቅዱስ ይናገራል። ከዛ የነ ሀና የነ ሩት እነ ሳሙኤል መምጣት ተከታትሎ እነ ዳዊት አይደል ሲመጡ ደግሞ በቃ እንደገና ሌላ ግሎሪየስ የሆነ ዘመን ውስጥ ሲገቡ መቅደሱ ሲሰራ እስራኤል በኢያሱ ዘመን እግዚአብሔር የገባላቸውን ተስፋ ሲወርሱ እስከ ኤፍራጥስ ድረስ ሄደው የእግዚአብሔር የሰጠውን ፕሮሚስ ሙሴ ማነው ኢያሱ ያልጨረሰውን ዳዊት ሲጨርስ እናያለን። ኦፍ ኮርስ ዘ ቤስት ወርሺፕ ታይም ነበር። ዳዊትና አብረው የነበሩት እና አሳፍ፣ ኤማን፣ ኤታን በጣም በወርሺፕ የገነኑበት ጊዜ ነበር። በሚሊተሪ የገነኑበት ጊዜ ነበር። በሰለሞን ዘመን ወርቅና ብሩን እንደ አፈር አደረገው ይላል። ኢኮኖሚካሊም ጥሩ ፕሮስፐር ያደረጉበት ጊዜ ነበር። ግን ዝም ብሎ አልመጣም። የሆኑ ሰዎች ደግሞ ቀደም ብለው ዋጋ ተከፍሏል አይደል? ያ ነገር የሆነበት ዘመን የኤሊ ዘመን በጣም በቃ የመጨረሻው የወረደ ዘመን ነበር። የኤሊን ዘመን ስታዩት ካለ ተሐድሶ ምንም ተስፋ የሌለው ዘመን ነበር። ኮርስ ከነ ዳዊት ካለፉ በኋላ እስራኤላውያን ይከፋፈላሉ አይደል? ሰሜኑ እስራኤል ይባላል፣ ደቡቡ ይሁዳ፣ እርስ በርስ ይዋጋሉ። ነገስታቶቻቸው ይዘዋቸው ያው ገደል ሲገቡ እናያለን።
በመጀመሪያ የሰሜኑ 10 ነገዶች በአሶር ከምድራቸው ሲወገዱ ከዛም በኋላ ጠፍተው በኋላ ምናልባት ሰማሪያ የሆኑት እነሱ ናቸው ይባላል። ተደባልቀው ስለነበር ማለት ነው። ግን ብዙም ሳይቀር ከ150 ዓመት በኋላ ደግሞ የደቡቡም ይሁዳም በባቢሎን ተማርከው ለ70 ዓመት ከምድራቸው ሲነቀሉ እናያለን። ፎርቹኔትሊ እንደነ ዳንኤል፣ እንደነ ነህሚያ፣ አስቴር፣ መርዶኪዮስ እንዲህ አይነት ሀጌ፣ ዘካርያስ አይነት ሰዎች ስለነበሩ የ70 ዓመት ሲያልቅ they were praying ወደ እግዚአብሔር ይለምኑ ነበር። ያው ከዘሩባቤልና ኢያሱ ዘመን ጀምሮ ወይም ደግሞ ዳንኤል እድሜ ማብቂያ አካባቢ ጀምሮ ለሚቀጥሉት 80 100 ዓመታት የፈራረሰ አገር፣ የፈራረሰ መቅደስ፣ የፈራረሰ ቤተሰብ፣ የፈራረሰ አገር ነበር። ከዛ ነው እንግዲህ ከስክራች የሰሩት። እዚህ ያ ምናልባት በሰለሞንና በዚህ በ70 ዓመት መሀልም አባውት 400 years አካባቢ የመፍረስ ዘመን የመፍረስ ሳይሆን የመዝቀጥ ቀስ እያለ የመንሸራተት ዘመን ነበር እና ታድሶ መብት አይደለም። ታድሶ ፕሪቪሌጅ ነው። እንግዲህ ብዙ ሰው መብትና ፕሪቪሌጅ ልዩነቱን አያውቅም። መብት ማለት በግዴታ አምጡ ብለን መብቴ ነው ምናምን ብለን የምንቀበለው ነገር ሲሆን፣ ፕሪቪሌጅ ማለት ግን እንደ ልዩ ጸጋ የሚታይ ሲደረግልን አመስግነን የምንቀበለው አይደል? ያንን ፕሪቪሌጅ ለማግኘት ደግሞ የተቀመጡ ቅድመ ሁኔታዎችን ስናሟላ እንደ ሽልማትም እንደ ስጦታም የሚሰጥ ነገር ነው እና ግሎባሊ ብታስቡት፣ ናሽናሊ ብታስቡት፣ በቸርች ሌቭል ብታስቡት ብዙም ከዚህ በኋላ ወደታች የምንወርድበት ቦታ የለም አይመስላችሁ? ያው የሚወረደውን ሁሉ ስለወረድን አሁን የሚወጣውን ማሰብ ይሻላል። ኦሊኖል ማለት ነው። እዚህ እንደው የሆነ ቀን ድንገት ስንመጣ እዚህ በአጋጣሚ ሪቫይቫል ተነስቶ አትጠብቁ። either we do it or it doesn't happen ነው። ችግሩ ምን መሰላችሁ? ሰው ቢሆን በይሉኝታም ይሰጣል። እግዚአብሔር ጋር ይሉኝታ የለም። አንዱ ችግር ምንም ይሉኝታ የለውም። እግዚአብሔር ለምን ይሉኝታ ይዘዋል? እኛ እኮ ይሉኝታ የሚይዘን ስለማናቅ ነው። ምን ይላሉ ብለን ይሉኝታ ማለት የሆነ ነገር ይሉኝ ይሆናል። አንደኛ ብንልም ምንም እናመጣው ነገር የለም እግዚአብሔር ጋር አይደል? ሁለተኛ የምንለውንም ሳንል ያውቀዋል። ስለዚህ ይሉኝታ የለም እሱ ጋር። ሁለተኛ አድሎ የለም። ለሌላው ያላረገውን እኛ ጋር አይጀምርም አዲስ አይደል? ሶስተኛ ከቃሉ ውጭ አይሰራም አይደል? ለታድሶ ያስቀመጠው የቃሉ መርህ አለ አይደል? አራተኛ ከቃሉ መርህ ብቻ ሳይሆን ከመንፈሱ ምሪት ውጭም የሚያደርገው ነገር የለም። መንፈሱ ዝግጁ ሆኖ ይጠብቃል። እንግዲህ እኛ ለቃሉና ለመንፈሱ እቺው እንግዲህ ምንድነው ሻባ በሆነች እድሜ ውስጥ ካልተገኘን ያው አሁን እንበራለን፣ ነገ ምስር ምን እንሆናለን? እንደው ገርሟት የብዜ ሻማው ነገር እንዲያውም ህይወታችሁ ምንድነው ብሎ የሚጠይቀው ያዕቆብ ነው። ህይወታችሁ ምንድነው ይልና አሁን ታይቶ እንደሚጠፋ እንፋሎት አይደላችሁ ምን ነው የሚለው። እዚህ ነገ እንደዚህ እናደርጋለን፣ ከነገ ወዲያ እንነግዳለን፣ እናተርፋለን የምትሉት ነገር ብታቆሙና ጌታ ቢፈቅድና ብንኖር የሚለውን ብጨምሩበት ጥሩ ነው። እንግዲህ የኛ ህይወት አሁን ታይቶ እንደሚጠፋ እንፋሎት መሆኑ በጣም ቅጽበታዊ መሆኑን ብቻ ሳይሆን ያ እንፋሎት ከተጠቀምንበት ባለ ሰዓት ለሆነ ነገር መዋል ይችላል። ግን ነበረ ብዙም አይሰራም አይደል? እዚህ እንደዚህ አይነት ነገሮች ላይ ስንመጣ ሳም ሲሪየስነስ እና ሳም ኮሚትመንት የሆነ ትንሽዬ እድሜ እንዳለው ሰው ባለፈው ፊልጵስዩስ ላይ እንዳየነው ጳውሎስ ፈጥናለሁ፣ ዘረጋለሁ፣ እንዳልያዝኩ ቆጥራለሁ አይደል? ከሁሉ ስለሚበልጥ ስለ ጌታ ስለ ኢየሱስ ክርስቶስ እውቀት ሁሉን እንደ ጉድፍ ቆጥራለሁ። ምናልባት ጳውሎስ ሁሉን ነው የሚለው፣ እኛ ምንድነው እንደ ጉድፍ የምንቆጥረው የሚለው ማየት ጥሩ ነው። ያው እንግዲህ
የዕለቱን ሀሳብ ከመናገሬ በፊት ያው የሁል ጊዜውን ደግሞ ማስታወሱ ኢምፖርታንት ነው አይደል? ይሄ እንዳለ እንግዲህ እያረግን ያለ ነው ምንድነው? እሱ የሐዋርያት ስራ የቤተ ክርስቲያን ስራ ነው። የሐዋርያት ብቻ አይደለም፣ የሐዋርያትም ስራ ነው፣ የምእመናንም ስራ ነው፣ የብዙ ሰዎች ስራ ነው። መንፈስ ቅዱስም ከሰዎች ጋር የሰራው ስራ ነው። ግን ደግሞ ኮርፖሬትሊ ወይም ደግሞ ኮሌክቲቭሊ ስናየው የቤተ ክርስቲያን ስራ ነው። የመጀመሪያዋ ቤተ ክርስቲያን ምዕራፍ 2 ላይ ስትወለድ እናያለን። ከዛ በኋላ ፕሮግሬሲቭሊ ከኢየሩሳሌም ወደ አንጾኪያ፣ ከአንጾኪያ ደግሞ እንግዲህ ያው ሪፖርትድ የሆነው በሐዋርያት ስራ ላይ የጴጥሮስንና የጳውሎስን ህይወት ትራክ ያደረገ ሪፖርት ስለሆነ ነው እንጂ እነ ቶማስን፣ እነ ማቴዎስን፣ እነ እንድሪያስን፣ እነ በርተሜዎስን እና ሌሎቹንም እየተከታተልን ብናይ መጽሐፉም አይበቃም። ግን ሞዴሉ በቂ ነው። በጴጥሮስ አማካኝነት የአይሁድን ቤተ ክርስቲያን ወይም የኢየሩሳሌም ቤተ ክርስቲያንና አይሁዳውያን የነበሩት የብሉይ ኪዳን ሰዎች እንዴት ወደ አዲስ ኪዳን እንደገቡ ኤፌሶን ላይ እንደሚናገረው ቀርበው የነበሩት አይደል? ለቀርበው ለነበሩትም ሰላምን እንደሚል ደግሞ የጳውሎስ ህይወት ላይ የሚታየው አህዛብ ደግሞ እንዴት እንደገና ወደ እግዚአብሔር ሪስቶርድ እንደሆኑ ርቃችሁን ለነበራችሁ ለእናንተ ሰላምን ሰበከ እንደሚል እያየን ነው። የኢየሩሳሌምን የአንጾኪያን ቤተክርስቲያን አይተናል። ሌላም ቤተክርስቲያን ያየነው ፊልጵስዩስን አይተናል። ላስት ዊክ ተሰሎንቄን አይተናል። ዛሬ የምናየውና የተሰሎንቄ ቤተክርስቲያን የፊልጵስዩስ የገላትያንም አይተናል። ይለያያሉ። እንግዲህ አንዱ ትልቁ ነገር ምንድነው? የጥንቱን ሃይማኖት ስጠን እንደ መጀመሪያ ክፍለ ዘመን ቤተክርስቲያን አድርገን ምናምን የምንለው ነገር አለ። ሁሉ ጊዜ የድሮውን የ60ዎቹ የ70ዎቹ ጊዜ ክርስቲያን ሁሉ መልአክ ነበረ፣ ትንንሽ ክንፍ ነበረው ምንለው ነገር አለ። በአጠቃላይ ከኛ የተለዩ አይደሉም። እንግዲህ ምንድነው? ከኛ በጣም የተሻሉም ሰዎች ነበሩ፣ ከኛ በጣም የባሱም ሰዎች ነበሩ። ከሁለቱም መማር አለብን ነው አይደል? ክርስትናው የመጀመሪያው ሴንቸሪ ክርስቲያን ቤተክርስቲያን ሐዋርያት ስራ ላይ ያለችው ቤተክርስቲያን በአጠቃላይ ፍጹም ቤተክርስቲያን አይደለችም አይደል? ፍጹም አይደለችም። ፍጹምን ማለት ነው ሰው ፐርፌክት አይደሉም አይደል? ከዚህም የተነሳ ቤተክርስቲያናቱ ሲመሰረቱና በሐዋርያት ስራ ላይ በፕሮሰሱ ስናይ ብዙ ስንክሳር አለው፣ ብዙ ውጣ ውረድ ነበረባቸው። እሱ ብቻ ሳይሆን በተለይ ደግሞ መልእክታቶቹን ስናነብ እንደምናስበው ያህል ግድፈት የለሽ አለ አይደለ? 24 ሰዓት እጃቸውን አንስተው እግዚአብሔር ይመስገን እያሉ የሚኖሩ ሰዎች ሳይሆኑ ሰው ሁሉ የሚያልፍበትን ትግል የሚያልፉ በዓለም ውስጥ የሚኖሩ ሰዎች እንደሆኑ እናያለን። ያ ማለት ግን ምንም ደግሞ ጥሩ ጎን የላቸውም ማለት አይደለም። በጣም ጊቨን ዘ ሊሚቴሽንስ የነበረባቸው ብዙ ጫና፣ የጊዜው ሁኔታ፣ ስደቱ፣ የነበራቸው ሪሶርስ፣ አሁን እኛ አለን የምንላቸው ነገሮች ሁሉ እንደዚህ አይነት ኦዲቶሪየም ሊያገኙ አይችሉም። እንደዚህ አይነት ነጻነት የላቸውም። እኛ እንደምንጠቀምበት ስልክ፣ አውሮፕላን፣ መኪና የመሳሰሉ ሁሉንም ነገር የሚያቀላጥፉ ነገሮች የላቸውም። በአብዛኛው ብዙ ሊሚቴሽን የነበረበት ዘመን ነው። በእግር እየሄዱ ነው ያን ሁሉ ሺህ ማይል የሚያገለግሉት። በየሰው ቤት እየተሰበሰቡ ነው የሚያመልኩት አይደል? ከዛ ደግሞ ሌሎች ብዙ ጫናዎችም አለባቸው። እንደኛ ደግሞ ይሄ የዘመናዊነትና የከተሜነት ኮተት ብዙ የላቸውም። ቀለል ያለ ካፖርት የሌለው ህይወት ነበር የሚኖሩት። አሁን እኛ ብዙ ጉሳንጉስ ነገር አለ አይደለ? አሁን አንዳንድ ሰው ለእግዚአብሔር መሰጠት ስለማይፈልግ ማገ ሳይሆን ከግራና ከቀኝ የሚጎትተን ሞደርኒቲና የአርባናይዜሽን ዘመናዊነትና ከተሜነትም አብሮ የወለደው ብዙ የተጠራቃቀመ ነገር አለ አይደል? ስለዚህ በአጠቃላይ የፈተናው አይነትና አንዳንድ የሚለያይ ነገር አለ እንጂ በመርህ ደረጃ የእነዚህን ሰዎች ህይወት በደንብ ጊዜ ሰተን አጽንኦት ሰተን ብናጠናው መርሆቹ አይለወጡም አሉ አሁንም አይደል? ስለዚህ ባለፈው ሳምንት ለምሳሌ ተሰሎንቄን ስናይ በ3 ሳምንት ጊዜ ውስጥ ቆይታ ውስጥ ጳውሎስ የመሰረታት ቤተክርስቲያን
እንደሆነችና በዛ አጭር ጊዜ ውስጥ ደግሞ ብዙ መከራ የተቀበሉ ሰዎች እንደሆኑ ጳውሎስ በፍጹም እንዳይሄድ ሰይጣን እንደከለከለው ምናልባት እነሱንም ደግሞ ፈታኝ ፈትኗቸዋል ብሎ በጣም ሰግቶ እንደነበረ ጢሞቴዎስን ልኮት እንደነበረ በዛ ውስጥ ግን አብበው እንደወጡ እና አስገራሚ የሆነ እምነታቸው ወደ ላይ ለመቄዶንያ ወደ ታችም ደግሞ ላሉት በግሪክ ግዛት ውስጥ ላሉት ለሁሉም አብያተ ክርስቲያናት ምሳሌ የሆኑ እንደነበሩ ብዙ ኢንካሬጂንግ ነገር ሲናገር አይተን ነበር። ሆኖም ግን የሞቱት ሰዎች የት ነው የሚሄዱት የሚለው ስጋትና ከጌታ መምጣት ጋር በጣም ግራ የተጋቡ ሰዎች ስለነበሩ በተስፋ መቁረጥ ውስጥ ስለዛ በጣም አጽንኦት ሰጥቶ ሲጽፍላቸው በመጀመሪያው መልእክቱ ላይ፣ ሁለተኛው መልእክቱ ላይ ደግሞ ጌታ ከመጣማ ብሎ አገር ነገሩን ጥለው ስራ ሁሉ ብዙ አንዳንድ ሰዎች አቁመው ደግሞ ሌላ ኤክስትሪም ውስጥ ሲገቡ የስራ ክርስቲያን ወርክ ኤቲክሱን በደንብ ሲጽፍላቸው ደግሞ አትናወጡ ጌታ ሲመጣ እንዲህ ዝም ብሎ በመረበሽ ሳይሆን ከዛ በፊት የሚሆኑ ነገሮች አሉ ብሎ ስትኖሩ ኤኒታይም ጌታ ሊመጣ እንደሚችል ወይንም ደግሞ እኛ ልንሄድ እንደምንችል በማሰብ ዝግጁነት ያለው ህይወት ይኖራችሁ። ግን ስትሰሩ ግን እዚሁ ምድር ላይ ዘላለም እንደሚኖር አድርጋችሁ ባትጠቀሙበትም ብትጠቀሙበትም ሌላ ሰውም ሊጠቅም ስለሚችል ነገ እንኳን እንደምትሞቱ ብታውቁ ዛሬ ስራ አትቅሩ አይደል እንዴ ነው ያለው። ለምንድን ነው እንዴት ነው ያስተማርናችሁ ብሎ ነው የቺፍ የስራ መርሁ ምንድነው? ሊሰራ የማይወድ ቢኖር አይብላ ብለን ነበር። ነገም ብትሞቱ ዛሬ ከበላችሁ ልክ እንደዛው ነገም ብትሞቱ ዛሬ ምን አድርጉ ነው እንትኑ ስሩ። ስለዚህ ምን በላው ስለምንሞት ስለምንኖር ሳይሆን ምግብ ስለምንወድ እንደሆነ ሁሉ በቃ 3 ቀን የቀረው ምግብ አትስጡት ይባላል እንዴ? አይባልም ማለት በግሉኮዝም ቢሆን ስጡት ነው የሚባለው አይደል? ስለዚህ በግሉኮዝም ቢሆን ስሩ ማለት ነው። እንደዚህ አይነት መልእክቶችን እና ሌሎች ሀሳቦችን አይተናል እና ዛሬ ደግሞ በእርግጥ ከተሰሎንቄ ከወጣ በኋላ ጳውሎስ ወደ ቤሪያ ሄዷል። ቤሪያ ያሉት ሰዎች ሞር ኦፕን ማይንድድ ናቸው፣ ሰፊ ልብ ነበራቸው። ቃሉን እያጠኑ ነገሩን የመልእክቱን ተቀብለው ጥሩ አቀባበል ቢያደርጉም ከተሰሎንቄ ያሉት ሰዎች ስደቱን በማስቀጠል እነ ጳውሎስን ከቤሪያ ሲያስወጧቸው ከዛ ወደ አቴንስ ሲሄዱ እናያለን። አቴንስ እንግዲህ ያው ኢትስ ሴንተር ኦፍ ኦል ግሪክ ካልቸር ሲቪላይዜሽን ሁሉ ነገር እዛ ነው ያለው። እዛ ቦታ ላይ ገበያ ቦታ ሲሄድ አካባቢውን ሲያይ መንፈሱ ሲበሳጭበት በጣም በፍልስፍና የመርቀቃቸውንና በጊዜው በነበረው የአስተሳሰብ ደረጃ ከፍተኛ ደረጃ ላይ ቢደርሱም ከተማው ሁሉ በጣዖት የተሞላ ስፒሪቹዋሊ ቦንዴጅ የነበሩ ሰዎች እንደነበሩ በማየት መንፈሱ ሲበሳጭበት በኋላም ገበያ አካባቢ ያሉት ሰዎች ያው አናግረውት አሪያስፋጎስ የሚባል የፍልስፍና መነጋገሪያ ቦታ ይዘውት ሄደው በተለይ ፈላስፎች የሆኑ ሰዎችን እንዳገኘና እነዚህ ሰዎች ያው ኤፒኩሪያንስ እና ስቶይክስ ነው የሚባሉት። እነዚህ ሰዎች የተለያየ በጊዜው ዶሚናንት ፊሎሶፊ ነው በግሪክ ውስጥ። እነዚህ ሰዎችን በራሳቸው ፍልስፍና ቢያናግራቸው በጣም ጥቂት ሰው ሲድን እናያለን። ጳውሎስ ግን የትንሣኤን ነገር ሲያወራላቸው ክርስቶስ የሚባል ሰው እግዚአብሔር ሾሟል፣ እሱን ከሙታን በማስነሳቱ ከዚህ በኋላ በሙታንም በሕያዋንም ላይ የሚፈርደው እሱ ነው። ስለ ትንሣኤ ሲሳሙ ሳቁበት ይላሉ። ይሄ በአጠቃላይ የሚያሳየው በዛ ካልቸር ውስጥ ትንሣኤ የሚባለው ነገር የለም። ስለዚህም ነገር ሁሉ እዚሁ ጀምሮ እዚሁ ያልቃል የሚል እሳቤ ነው ያለው። ከዚህ በኋላ ነው እንግዲህ ወደ ቆሮንቶስ የመጣው። ዛሬ የምናየው የቆሮንቶስን ቤተ ክርስቲያን ነው። በተለይ ከተሰሎንቄ ጋራ ብዙ ኮንትራስት ያለው ቤተ ክርስቲያን ነው ቆሮንቶስ። አጌን በዛው በግሪክ ካልቸር ውስጥ ነው፣ ግን ፈርዘር ሳውዝ ነው። 2 ባህሮች በሚገናኙበት ወሽመጥ አካባቢ ያለ ከተማ ነው እና እዚህ ቆሮንቶስ ሲመጣ ጌታ ፐርሰናሊ የተናገረው ነገር ይናገራል መጽሐፉ።
ጌታ ምንድነው የሚለው ቁጥር 9 እና 10 ላይ ጌታም ሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ ነገር ግን ተናገር ዝም አትበል ብሎ በዚህ ከተማ ብዙ ህዝብ አሉኝና ይሏል ማለት እርሱ እግዚአብሔር ጌታ ለእርሱ የሆኑትን ያውቃል ይላል። አሁን ገና አልዳኑም በሰው ቋንቋ እነዚህ ሰዎች በጣም በነገራችን ላይ ስለ ቆሮንቶስ ትንሽ ባክግራውንድ መስጠቱ ኢምፖርታንት ነው። ቆሮንቶስ በጣም ዓለማዊ የሆነ ከተማ ነው፣ ትልቅ ከተማ ነው። በዛን ጊዜ ከ100,000 ሰው በላይ ይኖርበታል ተብሎ ይታሰባል። እንዳልኳችሁ ሁለት ባህሮች በሚጋጠሙበት ወሽመጥ አካባቢ የሚኖር ያለ ከተማ ስለሆነ ጠቅላላ የንግድ ዕቃ በዛ በኩል ነው የሚያልፈው። በታች በኩል ከሄዱ የሽፍታና የባህር ማዕበል አደጋ ስላለ በዚህ በኩል 4-5 ማይል ወይም 5-6 ኪሎ ሜትሩን በመንገድ አንዳንዴ መርከቦቹን ዊል አርበጭተውላቸው ያሻግሯቸዋል። አንዳንዴ እቃው በሸክም ይሄዳል። በዛ በታች ከሄዱ ብዙ ነው፣ ወደ 400 ኪሎ ሜትር ስለሆነ you can see ከዛም በላይ አደገኛ ነው። ስለዚህ ያ መተላለፊያ መሆኑ ምስራቁን እና ምዕራቡን ወይም ደግሞ በጊዜው ታናሹ ኤዥያ ወይም አሁን ቱርክ የምንለው አካባቢንና ሮምን ጣሊያንን የሚያገናኝ ስለሆነ በጣም የበለጸገ ቦታ ነው። ከዚህ የተነሳ ብዙ አይነት ሰው ይመጣል፣ እዛ ነጋዴው ይመጣል። ብዙ ገንዘብ ስላለ ደግሞ ብዙ አይነት ሰዎች ይመጣሉ። ብዙ የጣዖት አምልኮ አለ። ከዛ ሁሉ ብዙ አማልክት ቢኖሩም በተለይ አፍሮዳይት የሚባለው የፍቅርና የፈርቲሊቲ የወሲብ አምላክ የሚባል ነገር አለ። እዛ መቅደስ ላይ ከ1000 እስከ 2000 የሚጠጉ ሴት እና ወንድ የወሲብ ወይም ደግሞ የዝሙት አዳሪዎች አሉ። ስለዚህ ሰው የሚመጣው እሱንም ለማድረግ ነው፣ እንደ አምልኮ ነው የሚታየው። አሁን በዚህ ሞደርን ታይም የምናያቸው ኃጢአቶች ሁሉ ኦፕንሊ በደስታ ፕራክቲስ ይደረጉ ነበር። የገንዘብ ችግር የለም። ሁሉም አይነት ፊሎሶፊዎች የምስራቅና የምዕራቡ መገናኛ ስለሆነ የግሪክም ከኢስትም ከወዲስ የሚመጡት ባህሎች ሁሉ ኢንተርቴይንድ ይሆናሉ። ቆሮንቶስ ለረጅም ጊዜ የነበረች ከተማ ነበረች፣ ግን አት ዋን ፖይንት ኮምፕሊትሊ እንዲጠፉ ወድሞ ስለነበረ እንደገና የሮም መንግስት ነው እንደገና ያቋቋማት። ከተማዋን ሲቋቋም ነፃ በወጡ ባሪዎች ነው በአብዛኛው ከተማው የተዋቀረ። ብዙ ኢምፕሊኬሽን አለው። እነኚህ ከባርነት ነፃ የወጡ ሰልፍ ሜድ የሆኑ ራሳቸው ጥረው ግረው ሀብት የሰሩ እና ያ ባህሪያቸው ክርስትና ውስጥም ሲገቡ በተወሰነ መንገድ ሪፍሌክትድ የሆነባቸው ሰዎች ናቸው። ስለዚህ ጳውሎስ እንደሚለው አንደኛ ቆሮንቶስ ላይ ስታነቡ ከእናንተ ብዙዎቻችሁ ኖብል ወይም ደግሞ የታላላቅ ቤተሰብ ሰዎችም አልነበራችሁም፣ የተማራችሁም አይደላችሁም አይደል፣ ጠቢባንም አይደላችሁም፣ እንደው በጣም እንደው ኃያላንም አልነበራችሁም። እግዚአብሔር የመረጣችሁ የዓለምን የሆነውን ነገር ትልልቁን ነገር ለማሳፈር ነው እንጂ ብዙም የሚያመጻድቅ ነገር አልነበራችሁም የሚል ሐሳብ ይናገራል። በሌላ ስፍራ ደግሞ ጳውሎስ ብዙ ኃጢአትን የሚያደርጉ ሰዎች እግዚአብሔር መንግስት አይወርሱ የሚልና ከእናንተ አንዳንዶቻችሁ እንደዛ ነበራችሁ ይላል። በኋላ እናየዋለን። ስለዚህ ምንድነው እሱ እዚህ ቦታ ላይ ሲመጣ ከወንጌል ፐርስፔክቲቭ በጣም ፕሮሚሲንግ ግራውንድ ነው። ለጌታ ኃጢአተኞችን ከማዳን በላይ ደስታ የለውም። እንደ ሰው ክራይቴሪያ እነዚህ ሰዎች ሊመረጡ የሚገባቸው አይደሉም። ባለፈው እንዳየነው ተሰሎንቄ 3 ሳምንት ነበር ጳውሎስ የቆየው አይደል? እዚህ 1 ዓመት ተኩል ነው የቆየው። ረጅም ጊዜ ነው ለጳውሎስ። አንድ ቦታ እንደዚህ የመቆየት እንትን የለው። ስለዚህ ጳውሎስ እዚህ ከተማ ላይ ቁጥር 11 ላይ እንደሚናገረው በመካከላቸው እግዚአብሔርን ቃል እያስተማረ 1 ዓመት ከ6 ወር ተቀመጠ። አሁን እኛ የምናስበው ሮብ እያስተማረ አይደለም። አሁን እኛ ሮብ የተማርነው የ1 ዓመት ተኩሉ ምንም ሳናሰልስ ሁሉንም ሮብ ብንማር 75 ሮብ ነው የሚሆነው አይደል?
75 የአንድ ሰዓት ትምህርት የ75 ሰዓት ነው። ሜቢ ጳውሎስ ያንን እነሱን በ2 ሳምንት በ3 ሳምንት አስተምሯቸው ሊሆን ይችላል። ኢትስ ላይክ ቬሪ ኢንቴንስ ነው። 1 ዓመት ተኩል ጳውሎስ በ3 ሳምንት ቤተክርስቲያን የሚመሰርትበት ምክንያት የሆነ ሳምንት የሆነ ቀን መጥተው ብዙ ጊዜያቸውን ህይወታቸውን ኢንቨስት ያደርጋሉ። ስለዚህ ጌታም የሚለው ምንድነው? በዚህ ከተማ በጣም ብዙ ሰዎች ስላሉኝ በርታና ምን አድርግ ይለዋል? አስተምር፣ ዝም አትበል። ማንም ምንም አያደርግብህም አለው እንጂ አትከሰስም አላለውም። በኋላ ሲከሱት ፍርድ ቤት ሊወስዱ ሲሞክሩ እናያለን። ግን እግዚአብሔር አንላይክ ሌላ ቦታ ፍርድ ቤቱ ላይ የከሰሱት ሰዎች ሲደባደቡ እሱ ምንም ሳያደርገው ሲወጣ እናያለን። ቁጥር 5 ላይ ስታዩ ሲላስና ጢሞቴዎስ ከመቄዶንያ በወረዱ ጊዜ ጳውሎስ ኢየሱስ እርሱ ክርስቶስ እንደሆነ ለአይሁድ እየመሰከረ ለቃሉ ይተጋ ነበር ይላል። ማለት ኦልሬዲ እየተጋ እያለ ነው ጌታ በገጾ ሞር በደንብ ትጋ። እዚህ ከተማ ምን አለኝ ይላል? ብዙ ሰዎች አሉኝ። በኋላ አንደኛ ቆሮንቶስ ላይ ስታዩ እነኚህ ናቸው እንደ እግዚአብሔር ሰዎች እንድትሉ የሚያደርገውን ነገር እንዳንጠራጠር የሚያደርገን ሚሲ የሆነች ቤተክርስቲያን ነች። ብዙ ችግር አለባቸው አይደል? በኋላ ከጳውሎስ ጋር በጣም ፍሪክሽን ውስጥ የከተታቸው ብዙ ቻሌንጅ አለባቸው ነው። ግን እዚህ ጋር መሰረቱ ላይ ያለውን ነገር ሁልጊዜ መመልከት ጥሩ ነው። ለዚህ ነው ጳውሎስ ምንም አይነት ችግር ውስጥ ቢገቡ እንኳን እናንተ ክርስቲያኖች አይደላችሁም አይደለም የሚላቸው። አክቹአሊ ጳውሎስ ሰዎችን በሶስት ከፍሎ ያሳያቸውና እናንተ ሶስተኛው ናችሁ ይላቸዋል። አንደኛው ፍጥረታዊ ሰው ነው የሚለው። ፍጥረታዊ ሰው ምንድን ነው የሚለው? የእግዚአብሔር ነገር የማይገባው አዳም እንደወለደው የሚኖር መንፈሳዊ ነገር የማይረዳ ዳግም ያልተወለደ ህይወቱን ለጌታ ያልሰጠ ሰው ፍጥረታዊ ሰው ነው። እንዲሁ እንደተወለደ እንዲሁ ኖሮ በዛ በኩል ይሰናበታል። ፍጥረታዊ ሰው ናቸው አይላቸው። መንፈሳዊ ሰው ደግሞ የሚባል አለ ይላል። መንፈሳዊ ሰው ደግሞ ሁሉንም የሚመረምር በማንም የማይመረመር። አንደኛ ቆሮንቶስ ያነበባችሁ ታውቃላችሁ። ዳግም መወለድ ብቻ ሳይሆን ልክ መጀመሪያ ተወልዶ እንዳደገ ሁሉ የመጀመሪያው ላይ ዳግም ተወልዶም ዳግም ያደገ ሰው ማለት ነው አይደል? አሁን ለምሳሌ የ20 ዓመት የ15 ዓመት ልጅ ያላችሁ ሰው እንደ 2 ዓመት ልጅ አክት ቢያደርግ ወይም ብታረግ do you feel happy? ዛሬ ምስክርነት አለኝ እኔ ልጅ እኮ ይኸው በ20 ዓመቷም እንደ 2 ዓመቷ ነው ያለችው እኔ ከቤቴ ልጅ አይጠፋም ትላላችሁ? አይሆንም። ለምን? በ20 ዓመቱ የሚንጎማለል ህፃን አያስፈልግም ነው አይደል? በመንፈሳዊውም ዓለም ብታዩ ከተወለድን ስንት ዓመታችን ነው? አሁን ያለንበት መንፈሳዊ ደረጃ የት ነው? እና የ20 ዓመት እና የ40 ዓመት ህፃናት ቤተክርስቲያን ውስጥ ያው የሚሰሩትን ስራ ስለምታውቁ ማለት ወይም እንሰራውን ማለትም ይሻላል። ይህ መንፈሳዊ ሰው ነው። እንግዲህ ከሁለቱ መሃል ያለው ያልተወለደ እንዳትሉት ተወልዷል፣ ህይወቱን ለጌታ ሰጥቷል፣ መንፈስ ቅዱስ ነክቶታል፣ በቃሉ ዳግም ተወልዷል። ደግሞ መንፈሳዊ እንዳትሉት ደግሞ ምንም ከመወለዱ በኋላ ያመጣው ለውጥ የለም ብዙ። ስለዚህ ምን ይላል? ስጋዊ ይለዋል ጳውሎስ። ካርናል የስጋ ናችሁ ይላል። የጌታ ናችሁ የሚለው እናንተ በቃ የስጋችሁ ናችሁ። ስለዚህ ጳውሎስ ምን ይላል? ስጋዊ ክርስቲያን የሚባል ግሩፕ ፈጠረላቸው ማለት ነው። ምን ነው እንደዚህ አያችሁኝ? እኛስ ምን ይውጣን ነበር እሱ ባይኖር ለማለት ነው። እና ጳውሎስ የሚላቸው ምንድነው? እሱ አረ ለክፉ ነገር ነው እንጂ ህፃን ሁኑ የተባላችሁት ለመልካም ነገር ግን በአእምሯችሁ የበሰላችሁ ሁኑ የሚል መልእክት ይነግራቸዋል። ስለዚህ ጳውሎስ ለቃሉ ይተጋ ነበር። ጌታ ግን በዚህ ከተማ ያሉት ኃጢአተኞች ሊያድናቸው አስጎምጅተውት ነበር። ከዚህ ማንም ምንም እንዳያደርግብህ ከልክያለሁ፣ ዝም ሳትል እዚህ ከተማ ውስጥ በጣም ተናገር ይለዋል። ቅድም እንዳልኳችሁ ያ ከተማ በጣም ላንድስኬፑ ከሞራል አንጻር በጣም አስቸጋሪ ነው። እና በእርግጥ ተቃውሞ ገጥሞታል። አይሁድ ተቃወሙት ይላል ቁጥር 6 ላይ።
እኔ ደማችሁ በራሳችሁ ጉዳይ ነው፣ ለእናንተ 10 ጊዜ አልሰብክም፣ አንድ ያልደረሳቸው ስላሉ ወደ አሕዛብ መሄዴ ነው ብሎ ልብሱን አራግፎ ከደማችሁ ንጹሕ ነኝ ብሎ ወደ አሕዛብ ሄደ። አንድ ሰው ቤት ገብቶ ማምለክ ጀመረ። በዛን ጊዜ እንግዲህ ቁጥር 8 ላይ እንደምታዩት ከቆሮንቶስ ሰዎች ብዙ በሰሙ ጊዜ አምነው ተጠመቁ ይላል። ጌታ ያበረታተዋል። በጌታ ትእዛዝ እንግዲህ 1 ዓመት ከ6 ወር ሲቀመጥ እናያለን። ከዛ በኋላ ያው አመፅ ይነሳና ግን እግዚአብሔር እንዳለው ምንም ሳይደርስበት እጅግ ቀን ተቀምጦ ተሰናብቶ በመርከብ ወደ ሶሪያ ሄደ እያለ ስለት ስለነበረበት ወደ ኢየሩሳሌም ሄዶ እንግዲህ የኤፌሶን አገልግሎቱ ይጀምራል። እንግዲህ ይህችን ቤተክርስቲያን ስንመለከት አሁን ላለች ቤተክርስቲያን በጣም ብዙ ልንማር የምንችልበት ሀሳብ አለ። ይህ እንደ መሰረት ይዘን አንደኛ ቆሮንቶስ እና ሁለተኛ ቆሮንቶስ ላይ ያለውን ሀሳብ እንግዲህ ይሄ ዲቴይል ጥናት ስላልሆነ ለማንበብ እንዲመቸን ቤተክርስቲያን ከአመሰራረቷና ከተመሰረቱ በኋላ ደግሞ ያለፉበት ነገር ምን ይመስላል የሚለውን ለማየት ስለሆነ እንግዲህ ጳውሎስ 2-3 ጊዜ ወደ ቆሮንቶስ እንደሄደ ይናገራል። ዳይሬክትሊ ኦር ኢንዳይሬክትሊ እኛ ያገኘነው አትሊስት 2 ደብዳቤ አለ፣ አንደኛና ሁለተኛ የምንለው ግን ምዕራፍ 5 ቁጥር 9 ላይ አንደኛ ቆሮንቶስ ትሄዱ ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍኩላችሁ የሚለውን ሀሳብ ስናየው አንደኛ ቆሮንቶስ ላይ ጻፍኩላችሁ የሚለው እውነተኛው አንደኛ ቆሮንቶስ ሌላ ሊሆን እንደሚችል ማሰብ እንችላለን። ስለዚህ ይሄ ምናልባት አንደኛ ቆሮንቶስ ብለን የምናስበው ከዛ መልእክት በኋላ የተጻፈ ሊሆን ይችላል። በዛ መልእክቱ ከባድ የሆነ ሃርሽ የሆነ ነገር ጽፎላቸው ግን ለመስተካከል ስላልቻሉ አንደኛ ቆሮንቶስ የምንለው ከባድ መልእክት እንደገና መጻፍ አስፈልጎታል። መልእክቱ እንዴት እንደተጻፈ ስናስብ የመጀመሪያው ነገር ምዕራፍ 1 ላይ ቁጥር 11 ላይ ወንድሞቼ ሆይ በመካከላችሁ ክርክር እንዳለ ስለ እናንተ የቀሎኤ ቤተሰቦች አስታውቀውኛል የሚል ሀሳብ አለ። ስለዚህ ጳውሎስ ዝም ብሎ በግምት ሳይሆን ወይም ደግሞ በጣም በተራቀቀ መገለጥ ሳይሆን መገለጥ የሚሰራው ነገር ቢኖርም በመረጃ ነው የሚጽፈው። መጥተው ነግረውኛል፣ መልእክት ወሬ እንደደረሰው ሀሳቡን ከነሱ ጋር የሚኖሩ ሰዎች ያለውን ችግር እንደነገሩት ይናገራል። እዚህ ላይ እንደምታዩት ምዕራፍ 7 ቁጥር 1 ላይ ስታዩ ደግሞ ስለ ጻፋችሁልኝ ነገር ከሴት ጋር አለመገናኘት ለሰው መልካም ነው፣ ነገር ግን ስለ ዝሙት ጠንቅ እያለ ስለ ጻፋችሁልኝ ነገር የሚለው ደግሞ እነዚህ የቀለዮ ሰዎች ምናልባት የመጀመሪያው መልእክት ሰምተው ጥያቄም ሰጥተውታል፣ ልከዋል። ደግሞ ሬዚስታንስም እንደነበረ ሰምቷል። እንዲሁም ደግሞ የቀለዮ ሰዎች ደግሞ ከደብዳቤው ውጭ ደግሞ የነገሩት ነገር አለ። እሱ ብቻ ሳይሆን ምዕራፍ 5 ላይ ስታዩ በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል፣ ወሬም ሰምቷል። ይህኛው የቀለዮ ሰዎች ላይሆኑ ይችላሉ፣ በሌላ መንገድ ደርሶት። ስለዚህ ጳውሎስ ከተለያየ አቅጣጫ ያገኘውን መረጃ እና በጸሎት ደግሞ የደረሰበትን መረዳት ጨምሮ ይጽፍላቸዋል። እንግዲህ ይሄ መልእክት በአንድ ሀሳብ ላይ የሚያጠነጥን መልእክት አይደለም። አንደኛ ቆሮንቶስ በአጠቃላይ አንደኛ ቆሮንቶስ ጳውሎስ በቆሮንቶስ ሰዎች ላይ አሁን ካልኳችሁ መረጃዎችና መንገዶች ያገኘውን ነገር ተጠቅሞ ስለነሱ በተረዳው መልእክት
በእነሱ ጉዳይ ላይ የሚጽፈው መልእክት ነው። እንደዚህ ያረጋችሁ ነው፣ ተው፣ እንደዚህ አታድርጉ፣ እንደዚህ አድርጉ እያለ ግልጽ የሆነ መልእክት የሚጽፍላቸው ነው። ሁለተኛ ቆሮንቶስ የተለየ መልእክት ነው። ምናልባት ጳውሎስ ስለራሱ በዛ ሌቭል ውስጡን፣ ስሜቱን፣ መጎዳቱን፣ ያለፈባቸውን ነገሮች፣ የከፈለውን ዋጋ የተናገረበት መልእክት የለም። በአጠቃላይ የሚያሳየን በአንድ በኩል ምንድነው? አንደኛ ቆሮንቶስ ጳውሎስ ስለነሱ ያለውን መረዳትና ማስተካከያ መልእክት ቢሆንም፣ ሁለተኛ መልእክት ደግሞ እነሱ ስለሱ ከሚያምኑትና ከተረዱት የተሳሳተ ነገር ተነስቶ ያንን ለማስተካከል የሚጽፈው መልእክት ነው። እኔ ሐዋርያ ነኝ የሚለውን እንኳን ዲፌንድ ማድረግ ነበረበት። እውነተኛ አገልጋይ ነኝ የሚለው ለምሳሌ ያህል እዛ የተነሱት ሐሰተኛ ሐዋርያት እንደነበሩ ጳውሎስ ይናገራል። የሰይጣን የብርሃን መልአክ መሆን እንደሚፈልግ ሁሉ ሐሰተኛ ሐዋርያትም እውነተኛ ሐዋርያትን ለመስረም ይሞክራሉና ጳውሎስን ውሸተኛ ለማድረግ ተክተው የሚሰሩ ሰዎች ነበሩ። ለሌላው ሐዋርያ ባልሆን ለእናንተ ሐዋርያ ነኝ ይላቸዋል። ለምን? እኔ እኮ ነኝ ቸርቹን የጀመርኩት፣ 1 ዓመት ተኩል ቁጭ እያስተማርኳችሁ፣ እንዴት ነው በዚህ ሌቭል ሚስ አንደርስታንድ የምታደርጉኝ? እኛ እኮ እኔና በርናባስ ደሞዝ ከእናንተ ላይ ያልወሰድነው እኮ ለእናንተ በጣም ስለራራንላችሁና ስላዘናችሁ ነው እንጂ ያለ መብት ስለሆንን አይደለም። እና ያንን እንኳን ሚስ አንደርስታንድ አድርጓል። እውነተኛ ሐዋርያማ ቢሆን ኖሮ እውነተኛ ሐዋርያቶቹ ይኸው ሲመጡ መባ ሰብስበው ጎንትን ብለው ስልጣናቸው you can be misunderstood for anything። በአንድ በኩል ሁለተኛ ቆሮንቶስ ለአገልጋዮች አይ ቲንክ ጥሩ መድኃኒት ይመስለኛል። ምን ማለት ነው? በዚህ ደረጃ ሚስ አንደርስቱድ እንኳን ብንሆን የምናገለግለውን ህዝብ ምን ማድረግ የለብንም፣ መጣል አንችልም አይደል? የገባበት ያለፈበት ህመም በዛ ውስጥ ሁሉ ሆኖ የሚያስበው ስለነሱ ነው። በእርግጥ ሁለተኛ ቆሮንቶስ ላይ በጣም በዛ የተነሳ እየተቆሰቆሰ የሚያነሳቸው በጣም ዴፕዝ ያላቸው ብዙ ሰብ ቲምስ ወይም ደግሞ ንዑስ ሀሳቦች አሉ። እሱ ያው በዝርዝር ጥናት ውስጥ የሚሰራ ነው። ግን በአጠቃላይ ጳውሎስ ማን ነው የሚለውን ጳውሎስ ምን ደረሰበት፣ አንድ አገልጋይ ከሚያገለግላቸው ሰዎች አንፌርሊ ምን ሊደርስበት ይችላል፣ ያ ነገር ሲደርስበት እንዴት ነው ሪስፖንድ ማድረግ ያለበት ማለት ጳውሎስ ኦቶሪቲውንም ሉዝ ሳያደርግ ፍቅሩንም ሉዝ ሳያደርግ አይደል ለነሱ ያለውን ጭንቀትና ጸሎት ሳያቆም ግን ደግሞ አይ እኔ ለራሴ አልቆምም ብሎ የሆነውን እውነት ባይነግራቸው ኖሮ ቤተክርስቲያኗን ልትበላሽ ትችላል። ከዛ በኋላ ህይወታቸው እንዴት ሪስቶርድ እንደሆነ በከፊል ሁለተኛ ቆሮንቶስ ላይ እናያለን። አንዳንድ ሰዎች ሁለተኛ ቆሮንቶስ ምናልባት አራተኛ ቆሮንቶስ የሚባለው አንደኛ ያላነበብነው አለ፣ 2 አለ፣ 3 አለ። የአራተኛ ቆሮንቶስ ፓርትም የአንድ መልእክት ብቻ ላይሆን ይችላል። ምክንያቱም 2 አይነት ቶን አለው። ብሶታዊ የሆነ መልእክትም አለው ደግሞ ከነሱ ጋር ተስማምቶ በቃ እንዴት አይነት ንስሐ ሆነ በመካከላችሁ ያጠፋውን ሰው ይቅር በሉት እያለ የመስማማት እንትን አለው እና ምናልባት ቀላቅለውት ይሆናል ብለው የሚያስቡ ሰዎች አሉ። ግን ኤኒዌይስ እኛ 1 እና 2 የደረሰን 1 እና 2 ብለን እንቀጥላለን። አይሻልም? ስለዚህ 2ን በተለይ ለእናንተ ተወላችኋለሁ ጥሩ አገልጋዮችን ስለሆናችሁ ብሶት ካለባችሁ የብሶት መድኃኒት ነው ለማለት ያህል ነው። ግን አንደኛ ቆሮንቶስ ላይ ያለው ሀሳብ በተለይ ከተሐድሶ አንጻር በጣም ጠቃሚ ስለሆነ ጳውሎስ የሚያነሳቸው ሀሳቦች በጣም ክሪቲካል ናቸው። የመጀመሪያው ነገር በጣም የሚገርመው ጳውሎስ በጣም ስትራክቸርድ የሆነ ሀሳቡ ፍሎ ያለው አርጊውመንቱ በጣም ቁጭ ብላችሁ ከሰማችሁት ለአይምሮም ለመንፈስም አፒል የሚያደርግ በጣም ዲፕሊ ኢንቴሌክቹዋል ብቻ ሳይሆን ደግሞ በዛው ልክ መንፈሳዊ ሰው ነው። ብዙ ጊዜ ሁለቱን ኮምባይን ያደረገ ሰው ብዙ የለም። አንዳንድ ሰው አይምሮ ሰማይ ይደርስና መንፈሱ ግን በጣም የከሳ ይሆንና የአይምሮ ፍሬ ነው የሚያበላችሁ። እሱም አስቸጋሪ ነው። አንዳንድ ሰው ደግሞ መንፈሱ ጥሩ ይሆንና አይምሮ ብዙም ፕሮዲውስ ስለማያደርግ ጩኸት ያበዛል። አይ እውነቴን እኮ ነው። ጩኸትም ሲበዛ ቃልም ሲበዛ ለብቻው ጥሩ አይደለም አይደለ? ቃሉ የሚያስጮህ ሲሆን ምን ማለት ነው? ሰውን የሚነካ ልብ ላይ እንዲደርስ የሚያደርገው በመረዳት የሆነ
ነገር ግን በመነካት የሆነ ሐሳብ ሲሆን መንፈስ ቅዱስ ቃሉን በእኛ አማካኝነት ሲነካው ነው። የመንፈሱ ኃይልም የቃሉ መረዳትም በእኩል ከሰራ የሰዎች ሕይወት ይለወጣል። የእግዚአብሔርን ሐሳብ ለመረዳት ሊያቀርበን ይችላል። ስለዚህ አንደኛ ቆሮንቶስ ላይ የምንመለከተው እንዴት አድርጎ ስትራክቸር አድርጎ እንደይዘ ነው። በተለይ በጣም እንድናስተውል እንፈልገው ጳውሎስ ምዕራፍ 1 እና ምዕራፍ 16 ያው የሰላምታ የመጠቅለያ ነው። ምዕራፍ 15 ነው የይዘት መጨረሻው። ምዕራፍ 15 እና ምዕራፍ 1ን በመሃል የሚያነሳውን ችግር የከደነበት መንገድ በጣም ኢምፖርታንት ነው። ምዕራፍ 1 ላይ የተሰቀለው ክርስቶስን ነው በደንብ የሚነግራቸው አይደል? አይሁድ ጥበብ ሊፈልጉ ይችላሉ። ማን ነው ግሪኮች? አይሁድ ምልክት ይሻሉ። እኛ ግን የተሰቀለውን ክርስቶስን ምን እናደርጋለን? እንሰብካለን። እርሱ የእግዚአብሔር ኃይልም ነው፣ ምልክት ይሰጣል፣ ጥበብም ነው፣ እውቀት ይሰጣል። በቃ ሁሉም ነገር በክርስቶስ ውስጥ አለ የሚለውን የተሰቀለውን ክርስቶስ ያሳይና ምዕራፍ 15 ላይ ደግሞ ምን ይላል? ያ የተሰቀለው ክርስቶስ ተሰቅሎ አልቀረም፣ ተነስቷል። አክቹዋሊ ትንሣኤ የለም የሚል ችግርም ስለነበር ነው በመካከላቸው። ገብቷቸዋል? ትንሣኤ ሙታን የለም የሚሉ ሰዎች ስለነበሩ ክርስቶስ ካልተነሳማ የሞቱትም ጠፍተዋል፣ እኛም እንጠፋለን፣ እናንተም ትጠፋላችሁ። እዚህ ይችላለችው ለቸርች አክቲቪቲ ከሆነ ክርስቶስን ተስፋ የምናደርገው ከሰው ሁሉ ይልቅ ምንድነን ይላል? ምስኪኖች። ምዕራፍ 1 ላይ ስለ መስቀሉ፣ ስለ ክርስቶስ፣ ስለ ኢየሱስ ክርስቶስ መካከለኛነት እዚህ ላይ እንደምታነቡት ያው ከቁጥር 22 ጀምሮ ምዕራፍ 1 መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ማን ነው? ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባል፣ የእግዚአብሔርም ድካም ከሰው ይልቅ ይበረታል እያለ ወንድሞቹ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ኃያላን የሆኑ ባለጠጎች የሆኑ ባላባቶች የሆኑ ብዙዎች አልተጠሩ። ነገር ግን እግዚአብሔር ጥበበኞች እንዲያሳፍር የዓለምን ሞኝ ነገር፣ ብርቱን ነገር እንዲያሳፍር የዓለምን ደካማ ነገር፣ እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውን ነገር፣ ያልሆነውን ነገር መረጠ። ሥጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ የተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብ፣ ጽድቅ፣ ቅድስና፣ ቤዛነት በተደረገልን በክርስቶስ ኢየሱስ የሆናችሁ በእርሱ ነው። ምዕራፍ 2 ይህን ሀሳብ ነው የሚጨምረው የሚቀጥለው። ስለዚህ የመጀመሪያው ነገር ጳውሎስ እዚህ መልእክት ላይ የመልእክቱ 2 እግር አድርጎ የሚያቆማቸው የተሰቀለው ክርስቶስና የተነሳውና የሚመጣው ክርስቶስ። ምዕራፍ 15 በጣም ግሎሪየስ የሆነ ምዕራፍ ነው። ያው 16 ደቂቃ ስለቀረኝ ነው ሁለቱን እግር አስቀምጬ እንግዲህ በመሀል ያለው ላይ ለመሮጥ በ10 ደቂቃ እየተዘጋጀሁ ያለሁት። ምዕራፍ 15 ላይ አንድ ጥቅስ ማንበብ ፈልጋለሁ። ያው እናንተ በዚህ ሀሳብ ካነበባችሁት በጣም ጥሩ ስለሚሆን ቁጥር 55 ላይ 51 ጀምሬ ላንበብ ስለፈጠን ብዬ። እነሆ አንድ ምስጢር እነግራቸዋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህም የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋል። ዳሩ ግን የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ፣ በዚያን ጊዜ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሳት የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትም ለሚሰጠን ለእግዚአብሔር ምስጋና ይሁን። ይሄ ሙሉ ምዕራፉ በጣም ግሎሪየስ የሆነ አሜዚንግ ምዕራፍ ነው። ይሄ ዋና ፒላር የሆነ እውነት ነው። ከዛ ቀጥሎ ግን ትከፋፈላላችሁ፣ መከፋፈል አለ በመካከላችሁ። እኔ ጳውሎስ ነኝ፣ እኔ ጴጥሮስ ነኝ፣ እኔ አጵሎስ ነኝ የሚሉ ሰዎች አሉ በመካከላቸው መከፋፈል አለ። ይሄ መከፋፈላችሁ ደግሞ
ምዕራፍ 3 ላይ እንደሚናገረው ቁጥር 3 ላይ ቅናትና ክርክር ስለሚገኝባቸው ስጋውያን መሆናቸው አይደለምን እንደ ሰው ልማድስ አትመላለሱምን? አንዱ የጳውሎስ አንዱ የአጵሎስ ነኝ ሰው ብቻ መሆናቸው አይደለም። በቃ እንደ ሰው ብቻ ነው የምታስቡት፣ መንፈሳዊ እንዳልሆነ ሰው። ቅድም እንዳልኳችሁ እንግዲህ እነዚህ ሰዎች ባክግራውንዳቸውም ብዙ ጊዜ አንዳንዴ የከሌ ነኝ የሚለው ነገር ከየት ነው የሚመጣው? ምንድነው እሱ ያንን ነገር ከሌላው ቤተክርስቲያን እዚህ የሚያደርገው? እነዚህ ሰዎች ነፃ የወጡ ባሮች ቢሆኑ ትግል አለባቸው ውስጣቸው ማለት ነው። ከሆነ ሰው ጋር አታችድ ሆነው የሆነ ሰው መሆን ይፈልጋሉ። አንዳንዱ የጳውሎስ ማንነት ትልቅ የሚያደርገው ይመስለዋል። የጳውሎስ በመሆኑ ጳውሎስ እኮ ሐዋርያው ጳውሎስ ቸርች የመሰረተ ይላል። አንዳንዱ ደግሞ አጵሎስ ሲናገር ታውቃላችሁ ከአሌክዛንድሪያ ሄደ በጣም ስኮላር የሆነ በመንፈስ የሚቃጠል በጣም ሃይሊ ኢንተሌክቹዋል ተናጋሪ ነው ደግሞ እሱ አጵሎስ ነን እኛ ይላሉ። ሌሎቹ ደግሞ በቃ እንደነሱ አሳጥማጅ የሆነ ግን በጣም ንግግሩም ድርጊቱም በጣም የሚስበው ጴጥሮስ ያኛ ይላሉ። ሌሎቹ ደግሞ አነሰባቸው ሁሉ ኢየሱስን ልክ ከነሱ አንድ አድርገው አራተኛ አድርገው የኢየሱስ ነን እኛ ምናምን የሚሉ ደግሞ አሉ የባሰባቸው። ምክንያቱም ኢየሱስ ከነኚህ ጋር ሊደረደር ጳውሎስ የሚለው ከኢየሱስ በቀር ማንም የሞተላችሁ የለም፣ በማንም ስም አልተጠመቃችሁ። ከየት ነው የመጣው የከሌ ነኝ ማለት? ይሄ ስጋዊነት ነው። ምን ማለት ነው? የድሮ ማንነታችሁ እየጎተታችሁ ነው። ከሆነ ሰው ጋር ተጣብቆ የሆነ ሰው መሆን በሏ አይቻልም። በእኛ ኮንቴክስት ሲታይ የሆነ ዘር ስለሆናችሁ ማንም አይደላችሁ። እውነት ነው ውሸት ነው? እውነት ነው። የሆነ አይነት ዲግሪ ስላላችሁ የሆነ ነገር ልትሆኑ፣ የሆነ አይነት ታዋቂ ትምህርት ቤት ስለተማርን የሆነ ሰው ልንሆን አንችልም። ዲግሪው ቴዎሎጂ ትምህርት ቤትንም ያጠቃልላል አይደል? የሆነ አይነት ቴዎሎጂ ትምህርት ቤት መማራችሁ የተለየ መንፈሳዊ ሊያረጋችሁ አይችልም። ስለዚህ መከፋፈላችን ብዙ ጊዜ ኮዙ የትልቅነት ትግል አለ ውስጡ ማይበልጣል ነው እንጂ እኩልነት ሰው አይከፋፍልም። እኩል ከሆነ ለምን እንከፋፈላለን? ስለዚህ ወደ መንፈሳዊነታችሁ ተመለሱ የሚል ሐሳብ አለው። ያው ስጋዊ መንፈሳዊ የሚለውን ትንሽ አንስቼዋለሁ። ሌላው ይሄ ከተማ ቅድም እንዳልኳችሁ ሌላ መልእክት እንደጻፈላቸው ከሴሰኞች ጋራ እንዳትተባበሩ የሚለው አገሩ በዝሙት ሰውን የዝሙት መንፈሱ ኃይለኛ ስለሆነ ሰውን ቀላዋጭ ያደርጋል። አትተባበሩ። አብራችሁ እየዋላችሁ ከዛ ኃጢአት ለረጅም ጊዜ ልትርቁ አትችሉ። ግን ምን ይላል? በጠቅላላው የዚህን ዓለም ሴሰኞች ወይም ገንዘብ የሚመኙትን ወይም ነጣቂዎችን ወይም ጣዖት የሚያመልኩትን አላልኩም። ይዝቢውን ከዓለም ልትወጡ ምንም ጎረቤት አይኖራችሁ፣ ከሰው ጋር ሰላም አትባባሉ፣ አብራችኋቸው አትስሩ ማለት አይደለም ይላል። ምን ማለቱ ነው? አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይንም ገንዘብ የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካራም ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ ጽፍላችኋለሁ። እንደነዚህ ካለው ጋር መብል እንኳን አትብሉ። በወንድምነት ስም ከመጣ አይሆንም። በውጭ ሰዎች ላይ መፍረድ ብናግዱ በውስጥ ባሉ ሰዎች ላይ እናንተ አትፈርዱምን? ክፉን ከመካከላቸው አውጡት ይላል። ይሄ እንግዲህ የሚነሳው አንዱ ጳውሎስን ይሄን መልእክት እንዲጽፍ በጣም ኢሪቴት ያደረገው ነገር ቁጥር 1 እና ቁጥር 2 ላይ ያለው ነገር ነው። እሱ ምንድነው? በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል ብሎ የዚህ አይነት ዝሙት በአሕዛብ እንኳን የማይገኝ ነው። የአባቱን ሚስት ያገባ ሰው ይኖራልና እናንተም ታበያችኋል፣ ይልቅስ እንድታዝኑ አይገባችሁምን? ይህን ስራ የሰራው ከመካከላቸው ይወገድ ማለት እነዚህ ሰዎች ውጭ ያሉ ሰዎች እንኳን የማይደፍሩትን ነገር አድርገው they are boasting። በጣም እኛ ጋር ብዙ ችግር የለም፣ ሁሉም ሰው ኃጢአተኛ ነው፣ እኛ እዚሁ ጌታ ይረዳል እየተባለ የኃጢአት ጎተራ ሊሆን ህብረታችሁ አይችልም። በውጭ ያሉ ሰዎች የሚያደርጉትን ኃጢአት ልንፈርድ አንችልም። ልናደርግ የምንችለው ወንጌልን ልንነግራቸው፣ ወደ ጽድቅ ልናመጣቸው፣ ወደ ጌታ ልንመልሳቸው፣ ከኃጢአት እንዲወጡ ልናግዛቸው እንችላለን። ወንድሞች የሚባሉት ውስጥ ወይም ጌታን የሚያውቁ ሰዎች ግን በእንደዚህ አይነት ነገር ውስጥ ሲገባ እንኳን ልትቦስቱና ልትመኩ ይሄ ነገር ያሳፍራል።
ለዚህ ነገር ሶሉሽን ይሰጣል። ምዕራፍ 6 ላይ ስታዩ ደግሞ እነዚህ ሰዎች እንዳልኳችሁ ነው። በጣም በጉልበትና በትጋት በተሰጣቸው እድል ህይወትን ሜክ ያደረጉ ሰዎች ስለሆኑ ፍርድ ቤት ለመሄድ አንዳንድ ጉዳይ ሲፈጠር ወደ ኋላ የሚሉ አይደሉም። ምን ነው ሳቃችሁ? ከኛ ጋር እየተመሳሰሉባቸው ሄዱ ብዙ ነገር። ከእናንተ አንዱ ከባልንጀራ ጋር ሙግት ቢኖረው በቅዱሳን ፊት መፋረድ ፋንታ በአመፀኞች ፊት ሊፋረድ ይደፍራልን? ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? በዓለም ላይ ብትፈርዱ ከሁሉ ይልቅ ትንሽ ለሚሆን ነገር ልትፈርዱ አትበቁምን? የትዳር ጉዳይ ይቅርና በመላእክት እንኳን እንድንፈርድ አታውቁምን? እንግዲህ ስለ ትዳር ጉዳይ ፍርድ ቤት ቢያስፈልጋችሁ በቤተ ክርስቲያን የተናቁትን ሰዎች ፈራጆች አድርጋችሁ ታስቀምጣላችሁን? አሳፍራችሁ ዘንድ ይህንን እላለሁ። እንደዚህ ነው ወንድሞች መካከል ሽማግሌ ሊሆን የሚችል አንድ አስተዋይ ሰው በእናንተ ዘንድ አይገኝም። ነገር ግን ወንድሙን ይከሳል፣ ይህንን በማያምኑ ፊት ያደርጋል እያለ ሌላ ደግሞ በጣም አስቸጋሪዎች ናቸው። ፍርድ ቤት ይወዳሉ። እና ይሄንን ነው የሚነግራቸው። ወደ ኋላ ሄዶ ያስታውሳቸዋል። ከቁጥር 9 ጀምሮ ስታዩ ወይስ አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ወይንም ጣዖት የሚያመልኩ አመንዝሮች፣ ቀላጮች፣ ከወንድ ጋር ቀላጭ ማለት ተመሳሳይ ትርጉም ነው ያለው። ከወንድ ጋር ዝሙት የሚሰሩ ሌቦች፣ ገንዘብን የሚመኙ ሰካሮች፣ ተሳዳቢዎች፣ ነጣቂዎች የእግዚአብሔር መንግስት አይወርሱም ብቻ ሳይሆን ምድራፍ ይለው ከእናንተም አንዳንዶቹ እንደነዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። እንደዚህ ነበራችሁ። እናንተ ታጥባችሁ ተቀድሳችሁ ጸድቃችሁ ነው እንጂ የመጣችሁት ከነንትኑ አይደለም። ጌታ እሱን አጽድቶ ነው የተቀበላችሁ። ስለዚህ ይሄንን ነገር እንደገና ልትገቡበት አይገባም። ቶለሬት ልታረጉትም አይገባም። በጣም ይሄን ነገር ያው የሚቀጥለው ሀሳብ ላይ በተለይ ቁጥር 13 መጨረሻ ላይ ስጋ ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለስጋ ነው የሚለው ሀሳብ ጌታ ለስጋችን ነው ማለት ቦዲያችንን ጌታ የራሱ አካል አድርጎ ነው የሚያየው። ለኃጢአት እንድናውለው፣ ለስድብ እንድናውለው፣ ለስርቆት እንድናውለው፣ ለዝሙት እንድናውለው አይፈልግም። ለምን? የራሱ አርጎ አካል አርጎ ስለሚያየው። የመንፈስ ቅዱስ ማደሪያ መቅደስ ናችሁ፣ የክርስቶስ ደግሞ አካል ናችሁ፣ ስለዚህ ይህን አታድርጉ ይላል። ምዕራፍ 7 እና 8 በተለይ ምዕራፍ 7 በትዳር ውስጥ ስላለ ግንኙነት ትክክለኛ ስለሆነው ስላለው ኦፕሽኖች ነፃነቶች ይናገራል። እንግዲህ እዛ ውስጥ ሁሉ መግባት አልችልም። ምዕራፍ 8 ለጣዖት ስለተሰዋ ስጋ የብዙ ጣዖት አምልኮ ያለበት ቦታ። በነገራችን ላይ ምዕራፍ 7ን ከምዕራፍ 6 ነጥለን ማየት አንችልም። ምዕራፍ 6 ላይ ያለው ኃጢአተኝነት ወደ ትዳር ዞን ውስጥ ገብቶ ትዳርን የሚያምስ ነገር ስለሆነ ጳውሎስ ያንን ችግር ዲል ካረገው በኋላ ስለ ሜሬጅ በምን መንገድ ሊያዝ እንዳለበት ስላላገቡ ላገቡ ሰዎች ሁሉ ይናገራል። ወይም ደግሞ ካላመነ ሰው ጋር ስለተጋቡ ሰዎች፣ ባል ወይንም ሚስት በሞት ላጡ ሰዎች ያለውን ነገር ሁሉ ይናገራል። እንግዲህ እሱ ዝርዝር ውስጥ አሁን መግባት አልችልም። ከዛ ለጣዖት ስለተሰዋ ስጋ ዋናው ነገር ቁጥር 13 ላይ ወንድሜን የሚያሰናክለው ከሆነ ስጋ ለዘላለም ከቶ አልበላም። አንተ ለስጋ ፍቅርህ ብለህ የምታደርገው ነገር ሌሎችን እንዳያሰናክል የሚል ሀሳብ ይናገራል። እሱም አንድ ነገር ነው። ግን እዚህ ጋር ሁለት ነገር ነው ያለው። አንደኛው ነገር እኛ መንፈሳዊ ነፃነት ኖሮን ከእግዚአብሔር በቀር የለም ማንም አምላክ የለም፣ ስጋ ሁሉ ከምስጋና ጋር የሚጣል የለም ብንበላ ችግር ላይኖረው ይችላል ሰው ካላሰናከልን። በሌላ በኩል ግን ምዕራፍ 10 ላይ እንደሚናገረው ቁጥር 14 ላይ ጣዖትን ከማምለክ ሽሹ፣ ከአጋንንት ጋር አትተባበሩ የሚለው ሀሳብ ደግሞ አለ። አት ዘ ሴም ታይም
በጣም ነፃነታችንን ከልክ ካወጣነው ደግሞ ጣዖት ከሚያመልኩ ሰዎች ጋር በመተባበር ወደዛ አምልኮ ውስጥ ደግሞ ልንሳብ እንደምንችልም ይሄንን ሐሳብ ይናገራል። እንግዲህ ምዕራፍ 11 ሌላ በጣም አስገራሚ ነገር ነው። ምን አይነት የወደቀች ቤተክርስቲያን ነች እስክንል ድረስ በፊት ቅዱስ ቁርባን ወይንም የጌታ እራት ሲወሰድ እንደምናስበው አሁን እንደሚደረገው በትንሹ ህብስቱ ተቆርሶ ትንሽ ወይን አልነበረም። የመጀመሪያው ጌታ ተላልፎ በተሰጠ ጊዜ እራት ከበሉ በኋላ ወይኑን ሰጣቸው፣ ህብስቱን ቆርሶ ሰጣቸው እንደሚለው ከሙሉ እራት ጋር የተያያዘ ነው። ሐዋርያት ሥራ ላይም ስናየው ግን ቆሮንቶስ ላይ አንዱ ያደረጉት ነገር ምንድነው? ሀብታሞቹ ድግስ ደግሰው መጠጥ ይዘው መጥተው በቃ እስኪሰክሩ እየበሉ የጌታ እራት ወይም ቅዱስ ቁርባን ይላሉ። ድሆች ደግሞ እነሱ እስኪተርፋቸው ድረስ ምንም ሳይቀምሱ ቁጭ ብለው ያሉ። ጳውሎስ እዚህ ላይ የሚለው እንደው ቢያንስ የምትበሉበት ቤት የላችሁም እንዴ? ለምን ራታችሁን በልታችሁ አትመጡም ብሎ ያንን ነገር ዲስካሬጅ ያደርጋል። ይሄንን የጌታን እራት ቅዱስ ቁርባንን በመናቃቸው ወይም ደግሞ በማርከሳቸው ምክንያት ብዙዎች እንደታመሙ እንደሞቱ ይናገራል ጳውሎስ። ስለዚህ ያንን ለማስተካከል የሄደበትን መንገድ ነው። እንዴት አይነት ያው ብዙ ድፍረት እንደነበረ ምዕራፍ 12 13 እና 14 ላይ ያለው ሐሳብ ስለ መንፈሳዊ ነገር እንድታቁ የጸጋ ስጦታ፣ ትንቢት፣ ልሳን፣ ፈውስ፣ የተለያዩ አገልግሎቶች እንዴት መደረግ እንዳለባቸው እርስ በርስ እንደ አካል እንድትኖሩ። የእነዚህ ሰዎች ችግር ምንድነው? ስጦታውን ተቀብለዋል፣ ነገር ግን በጣም በፍቅር ሳይሆን ምዕራፍ 13 ስለ ፍቅር የሚናገረው ቃል በፍቅር ካላገለገላችሁ ስጦታው ዩዝለስ ነው። በሰውና በመላእክት ልሳን ብናገር ፍቅር ግን ከሌለኝ ምንድነኝ ይላል? ከንቱ ነኝ። ስጋዬን ለእሳት መቃጠል አሳልፌ ብሰጥ ያለኝን ሁሉ ደግሞ ለድሆች ብመግብ ተራሮችን እስካፈልስ እምነት ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። ምን ማለት ነው? ይሄ ሁሉ መንፈሳዊ ስጦታ በፍቅር ሌላውን ሰው ለማገልገል የተሰጣችሁ ነው እንጂ የእናንተን ትልቅነት ለማሳየት የተሰጠ ወይም ደግሞ ለሰልፍ ኢንተረስት እከሌ ለመባል አይደለም የሚል ሐሳብ ይናገራል። ስለዚህ 12 ላይ መንፈሳዊ ስጦታዎችንና አገልግሎቶችን እንዲያውቁ ያስተምራቸዋል። 13 ላይ አጠቃቀሙ መንገዱ ፍቅር ነው ይላል። 14 ላይ ስትሰበሰቡ እንዴት እነዚህ ስጦታዎችን ኦፕሬት እንደምታደርጉ ብሎ ዝርዝር የሆነ በተለይ ከልሳን መናገርና ከትንቢት አንጻር ልክ እንደ ዘንድሮ ያኔም ችግር ነበረ፣ ያንን ነገር ይደነግጋል። በጣም እንደው ስትንጫጩ ሰዎች ሲያዩ አብደዋል አይሉም ወይ የሚለውን ሐሳብ ጨምሮ ይሄን ነገር በስነ ስርዓት ካልተጠቀማችሁበት ጉዳቱ ሊያመዝን ይችላል። እንግዲህ ጳውሎስ ይሄንን 1 ዓመት ተኩል ላገለገላት ቤተክርስቲያን ብዙ ኢንቨስት ላደረገባቸው ጌታ ራሱ ፐርሰናል ኢንተረስት ወስዶ እዚህ ቦታ በደንብ አገልግል ብሎ ሁሉንም ቢልም እዚህ ጋር ደግሞ እናያለን። ስለዚህ ምንድነው ቤተክርስቲያን ኮንቲኒየስሊ የምትታደስ ናት እንጂ በአምናውና በዛሬ 10 ዓመቱ ትዝታ ልትኖር የምትችል አይደለችም። ጳውሎስ ሊሆን ይችላል ለምሳሌ እቺን ቤተክርስቲያን የመሰረታት 1 ዓመት ከ6 ወር ቀን በቀን አስተምሮንም ቢሆን ስቲል ምን አለ የመታደስ ኒዱ ኮንቲኒየስ ነው። ስለዚህ ጳውሎስ አንድ አይደለም 2 አይደለም ከዛ በላይ 3 4 መልእክት በመጻፍ ተመላልሶ በመሄድ ይህችን ቤተክርስቲያን ምን ያደርግ ነበር? ተስፋ ሳይቆርጥ ያገለግል ነበር። እና ሁለተኛ መልእክት ላይ አንዱ የምታዩት ብዙ ነገሮች ሲስተካከሉ እናያለን። በተለይ እናንተን እኔ ላስከፋ ብዬ አይደለም የቁጥር ምዕራፍ 13 ላይ ይህ ወደ እናንተ ስመጣ 3ኛዬ ነው የሚለው ሐሳብ አለ። ያው ብዙ ጊዜ ተመላልሶ እንዳያቸው ነው የምናየው። በተለይ በመካከላቸው እሱ በሄደ ጊዜ ብዙ ለቅሶ እንዳደረጉ ንስሐ እንዳደረጉ በዛ እንደተጽናና እኔ ስላሳዘንኳችሁ ሳይሆን ንስሐ ስለገባችሁ ነው ደስ ያለኝ ብሎ እነዚህ ሰዎች ጳውሎስ ተስፋ ባለመቁረጡ ፔይንፉል የሆነውን እውነት አዚዝ አሁን ይህን መልእክቱን ስታዩት በጣም አስደንጋጭ ነው። ምናልባት የመጀመሪያው መልእክቱ የባሰ አስደንጋጭ ነበር ይባላል። እዚህኛው ሁለተኛው ላይ ትንሽ ለዘብም አርጎታል ነው የሚባለው። ይሄ 1ኛ ቆሮንቶስ ልዝብ ከሆነ
የአንደኛ ቆሮንቶስ ቅድመ ቆሮንቶስ ምን ያህል ኃይለኛ እንደሚሆን አስቡት። እንደውም በፍቅር ልምጣ ወይንስ በበትር የሚል ሐሳብ ይናገራል ጳውሎስ። ምናልባት ዛሬ ቤተክርስቲያንን እንደዚህ አይነት ጠንካራ ሐሳብ ያለውን መልእክት እርምት የሚያስፈልጋት ጊዜ ይመስለኛል። አሁን የሚያባብለን የሚያሽሞነሙነን ከነ ችግራችን እየተደበለበልን እንድንኖር የሚያደርገን ሐሳብ ሳይሆን እንድንነቃ የሚያደርገን ወደ ንስሐ የሚወስደን ከምታስቡት በላይ በጣም አስደንጋጭ ነገሮች ቤተክርስቲያን ውስጥ አሉ በመካከላችን። ስለዚህ እግዚአብሔር ገላልጦ ይፈውሰን። ህመማችንን በማሳየት እግዚአብሔር ፈውስ ያድርግ። ይኸውላችሁ ምንም ከእግዚአብሔር የተደበቀ ነገር የለም። ጳውሎስ አዲስ ነገር አይደለም። በመረጃ ላይ እንኳን ተመስርቶ የጻፈውን ነገር ብናይ አንዳንድ ጊዜ መገለጥ ካልመጣ መረጃ መጠቀም ይከብደናል። ግን ያፈጠጠ መረጃ እያለ እግዚአብሔር ደግሞ መገለጥ አይሰጥም። ግልጽ ነው ሐሳቤ። አንድ ሰው ለምሳሌ እየሰረቀ ጌታ ካልተናገረኝ እኔ በቃ ምናልባት ፈቅዶት ሊሆን ይችላል ልትሉ አትችሉም። በቃ ሌብነት ነው። ከዛ አይናገርም እግዚአብሔር። ለምንድን ነው የሚጠብቀው? ሌብነቱን እስኪተው ሰውየው እግዚአብሔር ዝም ይለዋል። መዝሙር 45 ላይ ያ ቃል አለ። ሌባውን ስታይ ከሌባው ጋር ትሮጥ ነበር አይደለም የሚለው? እንደዛ አይልም እንዴ? አንዳንዴ እኮ እንደ ከበድ ያለ ቃል ሲነበብ ነው ቀለል የሚለው መሰለኝ። አሁን ካሉ አንዳንድ ነገሮች ጋር ስለሚመሳሰል ነው። መዝሙር በቅንፍ 50 ነው። ሶሪ ቁጥር 16 ጀምሮ እንደዚህ ይላል። ኃጢአተኛውን ግን እግዚአብሔር አለው ለምን አንተ ሕጌን ትናገራለህ? ኪዳኔን በአፍህ ለምን ትወስዳለህ? አንተስ ተግሳጼን ጠላህ፣ ቃሎቼን ወደ ኋላ ጣልክ ካለ በኋላ ሌባውን ባየ ጊዜ ከእርሱ ጋር ትሮጥ ነበር። እድል ፈንታህንም ከአመንዝሮች ጋር አደረግህ። አፍህ ክፋትን አበዛ፣ አንደበትህ ሽንገላን ተበተበ። ተቀምጠህ ወንድምህን አማሃው፣ ለእናትህ ልጅ እንቅፋት አኖርኪልና ይህን አድርገህ ዝም አልኩ። እኔ እንደ አንተ እንድሆን ጠረጠርክ። ማለት እግዚአብሔር ዝም ሲል መስማማቱ አይደለም። ዝም ሲል በቃ ጋድ መስ አፕሩቭ ዲስ እግዚአብሔር በቃ ዝም ካለ ፈቅዷል የሚባል ነገር አይሰራም። ስለዚህ እግዚአብሔር ቤተክርስቲያንን ይመርምር። እያንዳንዳችን በአንድ በኩል የቆሮንቶስ ቤተክርስቲያን እግዚአብሔር በቤተክርስቲያን ላይ ተስፋ የማይቆርጥ አምላክ እንደሆነ ያሳየናል። በሌላ በኩል ደግሞ እግዚአብሔር ኮምፕሮማይዝ የማያደርግ አምላክ እንደሆነ ስታንዳርዱ ዝቅ እንደማይል ሁለቱን ነገር እንድናስብ የቆሮንቶስ ቤተክርስቲያን ታሳየናለች። ተሐድሶ ማለት እግዚአብሔር ስታንዳርዱን ዝቅ አድርጎ ሲመጣ ማለት ሳይሆን እኛ ራሳችንን ወደ እግዚአብሔር ስታንዳርድ ከፍ አድርገን ወደ እሱ ስንቀርብ ነው። ስለዚህ እግዚአብሔር የወረደውን ስታንዳርድ እኛ ያወረድነውን እሱ አላወረደውም። ስለዚህ እግዚአብሔር በራሱ ስታንዳርድ ይለካን፣ ይፈትነን፣ ይመዝነን።